በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለፈጣሪያችን ለአምላካችንና ለቸር እረኛችን ለቅዱስ አማኑኤል ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። የተከበራችሁ ኦርቶዶክሳውያን የቻናላችን ቤተሰቦች ይህንን የጸሎት መርሃ ግብር ቪዲዮውን ላይክ እና ሼር እንደዚሁም ኮሜንት ላይ 3 ጊዜ አሜን እያላችሁ አገልግሎታችንን እንድታበረታቱና ለብዙዎች እህት ወንድሞቻችን እንድታዳርሱልን ስንል በልዑል እግዚአብሔር ስም እናሳስባለን። ለቻናሉም አዲስ ከሆናችሁ በየዕለቱ የሚለቀቁ የጸሎት መርሃ ግብራት በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ውድ ኦርቶዶክሳውያን የፊታችን ሐምሌ 30 በቤተ ዘንባባ የጉዞ ማህበር አማካኝነት ወደ ታላቋ ገዳም ወደ ጅሩ ቅድስት አርሴማ የጉዞ መርሃ ግብር ስለተዘጋጀ አብራችሁን መጓዝ የምትፈልጉ ሁሉ ከታች ባስቀመጥነው ስልክ እየደወላችሁ መመዝገብና ቦታ መያዝ ትችላላችሁ። ከዚህ በመቀጠል በሐምሌ 28 ቀን የሚጸለይ የቸር እረኛችን የቅዱስ አማኑኤልን ጸሎት፣ የውዳሴ አምላክን ጸሎትና የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። የቅዱስ አማኑኤልም ምሕረቱና ይቅርታው ሁላችንን ይጠብቀን ለዘላለሙ አሜን። የዘወትር ውዳሴ አምላክ ከቁጣ የራቅህ ይቅርታህ የበዛ ጻድቅ ልበ ሰፊ መሐሪ ሆይ አከብርሃለሁ። ዕለት ዕለት ስበድል ታግሰህ ጠብቀኸኛልና ንስሐ እንገባ ዘንድም ለሁላችን ስልጣን ሰጠኸን። ስለዚህ እናከብርህ ዘንድ ክቡር ስምህን እናመሰግን ዘንድ ታግሰኸን ስለምትሠራው ሁሉ የፍጥረት ሹም ሆይ ሐዘንና ፍርሃትን ድካምንም የምታመጣበት ጊዜ አለና በነቢያት የዘለፍክበት ጊዜ ነበረና ኋላ ግን በአንድ ልጅህ በጌታችን በኢየሱስ ክርስቶስ መታየት ጎበኘኸን። ችግረኛ የምሆን እኔስ ከፊትህ ልናገር አይገባኝም። ከኃጥአን የምበልጥ ኃጥእ ነኝና ክብርት ሕግን የሚያረከስኩ ነኝና ከኃጢአቴ ትዕግሥትህን ስላበዛህልኝ አመሰግንሃለሁ። በፈቃድህ ቸል ብለህ እስካሁን ያለ ፍርድ ጠበቅከኝ። እኔ ግን ስለ በደሌ ለፍርድ የተገባሁ ነኝ። ስለ ኃጢአቴም ለስቃይና ከፊትህ ለመውደቅ ነገር ግን ሰውን ስለ መውደድህና ስለ ትዕግሥትህ እስካሁን ጠበቅከኝ። መሐሪ ጌታዬ ሆይ ስለዚህ አመሰግንሃለሁ። መጠን ለሌላት ለትዕግሥትህና ለጌትነትህ የሚገባ ምስጋናን አመሰግን ዘንድ ስልጣን የሌለኝ የተናቅሁ ጎስቋላ ብሆን የኔን የባሪያህን ጎስቋላና ደካማ ልመናዬን ስማኝ። ወሰን በሌላት በፍቅርህ ብዛት እስከ ዘላለሙ ክብርና ምስጋና መገዛትም ላንተ ይገባል። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔን አገልጋይህን ከክፉ ነገር ሁሉ ጠብቀኝ፣ ኃጢአቴንም ይቅር በል። ወንድሜ ሰውነትህን ዘወትር ዝለፋት፣ ከሥጋ የምትለይበት የምታልፊበት ጊዜ ደርሷል በላት። ባለሽበት ኋላ ጥለሽው በምትሄጂ ሥራ ዛሬ ለምን ደስ ይልሻል? እርሱም በማየት ጥቂት ዘመን ተድላ ደስታ የምታደርጊበት ኋላ ብዙ ዘመን በምታጭው የቀደመ ሥራሽን እወቂ። የሠራሽው ሥራ ምን እንደሆነ አስቢ። ጽድቅም እንደሆነ ኃጢአትም እንደሆነ ያለ ዘመንሽን ከማን ጋር ፈጸምሽው? ከጌታ ጋር ነውን? ወይንስ ከሰይጣን ጋር ነው? ደክመሽ የሠራሽውን የሚቀበልሽ ማን ነው? ጌታ ነውን? ወይንስ ሰይጣን ነው?
በትሩፋትሽ ማንን ደስ አሰኘሽ? ጌታን ነውን ወይንስ ሰይጣንን ነው? በጊዜ ሞትሽ ሊዋሃድሽ የሚመጣው ማን ነው? በመንግሥተ ሰማይ አርፈሽ ትኖሪ ዘንድ በሥራሽ ደስ ያለው ማን ነው? ለማን ብለሽ ደከምሽ? ለማን ብለሽ መከራ ተቀበልሽ? ለመንግሥተ ሰማይ ብለሽ ነውን? ደስ ብሎሽ ታገኘው ዘንድ አኳኋኑስ ምንድን ነው? ነፍስሽ ከሥጋሽ በተለየሽ ጊዜ በመንግሥተ ሰማያት ይዋሃድሽ ዘንድ ገንዘብ ያደረግሽው ምንድን ነው? ምንስ ምግባር ነው? በማናቸው እርሻ ሊያውሉሽ ተቃጠሩሽ? በማናቸውስ ማዕረግ ተቃጠሩሽ? በባለ 30 ነውን? በባለ 60 ነውን? ወይንስ በባለ 100 ነው? ነፍስሽ ከሥጋሽ የምትለይበት ፀሐይ ዕድሜሽ በገባ ጊዜ ዋጋሽን እሰጥሻለሁ ያለሽ ማን ነው? ጌታ ነውን ወይንስ ዲያብሎስ ነው? ነፍሴ ሆይ ሰውነትሽን መርምሪ፣ ዕዳሽ በማናቸው ቦታ እንደሆነ ወቂ። መንግሥተ ሰማይም እንደሆነ ገሃነምም እንደሆነ ወቂ። ለሚያርሱ ሰዎች አሞጭሬት የሚያፈራ እርሻሽን ያረስሽ ብትሆኚ፣ ማለትም በሚሰሩት ሰዎች ፍዳን የሚያመጣ ኃጢአትን ብትሰሪ፣ እያዘንሽና እየተቆረቆርሽ አልቅሺ ለምኝም። ከቁርባን ከመሥዋዕት ይልቅ በእርሱ ምክንያት ወዶ በሰው በሚያድርበት ገንዘብ ያድርበት ዘንድ ክቡራን መላእክት ደስ በሚላቸው ደስ ይላቸው ዘንድ አንደበትሽ እየራራ ያመስግን። ግራ ቀኝ ፊትሽን በእንባ ጠቢው፣ መንፈስ ቅዱስ ያድርብሽ ዘንድ ከኃጢአትሽ ይለይሽ ያነጻሽም ዘንድ መጥቶ ያድርብሽ ዘንድ ወደ እግዚአብሔር እያለቀስሽ ለምኚ። በለቅሶ ዜማ ማርያምን ማርታን ጥሪያቸው፣ አብነትም አድርጊያቸው። የለቅሶ ባለቤቶች ናቸውና ለአልዓዛር ብሎ ወደ አለቀሰ ወደ ጌታ ያዝንልሽ ዘንድ ለምኚ። ራርቶ ለብዙ ሰዎች ወዳለቀሰ ጌታ፣ ብዙ ለቅሶን ወደሚሰጥ ጌታ ለምኚ። ምርር ብዬ ያለቀስኩት እንባዬን ተቀበልልኝ እያልሽ ወደ እሱ አልቅሺ። በመልዕልተ መስቀል በተቀበልከው መከራ ከደዌ ኃጢአት አድነኝ። በመስቀል ላይ በቆሰልከው ቁስል ከቁስለ ኃጢአት አድነኝ፣ ከመከራም አድነኝ። ደሜን በደምህ አንጻው ብለሽ ለምኚ። ከፍዳ ከኃጢአት የሚያድን ደምህን ከሥጋዬ ጋር አዋህድልኝ። በመስቀል ላይ በጠጣኸው ሐሞት ሰይጣን እርሷን ከሚያሰራት ኃጢአት ለይተህ በሰውነቴ ጣዕም አሳድርባት። በመስቀል ላይ የተዘረጋ ሥጋ አጋንንት በምክራቸው ወደ ገሃነም ለማውረድ የሳቡት ልቦናዬን ወደ አንተ ይስቀለው። ወደ ፈያታዊ ዘየማን ዘንበል ባለ ርዕስህ አጋንንት በብረት ኃጢአት የመቱት ራሴን ከፍ ከፍ አድርገው። እምከመ ተለአልኩም ምድር እስሕብ ኩሎ ኀቤ ብለህ በማይታበል ቃልህ እንደተናገርክ በመስቀል የተቸነከሩ እጆቼ ከኃጢአት ከፍ ከፍ ያድርጉኝ። እርኩሳን አይሁድ የተፉበት የጸፉት ፊትህ ኃጢአት ሰርቶ ያደፈ ሰውነቴን ፊቴን ይጠበው። በመስቀል ተሰቅለ ሳለ አባ አማሐጽን ነፍስዬ ውስተ ዴከ ብለህ የለየሃት ነፍስህን በቸርነትህ መርታ አንተ ወዳለህበት ታድርሰኝ። ምነው አታዝንም ትለኝ እንደሆነ አንተን ለመሻት ያዘነ ልቦና የለኝምና፣ ምነው ንስሐ አትገባም ትለኝ እንደሆነ ጻድቃን ወደማታልፍ ርስታቸው ወደ መንግሥተ ሰማያት ተመርተው የሚደርሱበት ንስሐ ሐዘን የለኝም። እነዚያ ንስሐ ገብተው የሠሩትን ሥራ እኔ አልሠራሁም። ጌታዬ ሆይ ኃጢአትን የሚያስተሰርይ እንባ የለኝም። የዚህን ዓለም ሥራ በማሰብ ልቦና የደከመ ተቆርቁሮ ወደ አንተ ያለቅስ ዘንድ አይቻለውም። እነሆ በኃጢአት ብዛት ልቦና የተባረደ አንተን ወዶ በሚያፈሰው እንባ መናደድ አይቻለውም። የሀብታት የምስጢራት መገኛ ጌታዬ እግዚአብሔር ሆይ አንተ ግን ራርተህ ፈጽሞ መልስን ስጠኝ። በፍጹም ልቦናዬ አንተን ለመሻት ወጣ ዘንድ ያዘነ ልቦናን ስጠኝ። ካንተ በመራቅ ካንተ በመለየት ተሰጥቶኝ የነበረውን ክብር አጠዋለሁ።
ቸር ንጉሥ ሆይ ዛሬ ግን በለጋስነትህ ስጠኝ። ዘመን የሌለው ልደትህን አካል ዘእም አካል ባህሪን ዘእም ባህሪ የወለደ አባትህ አንተን መምሰል ያጸናብኝ ያሳድርብኝም ዘንድ ከክብርህ ወገን ስጠኝ። ጣልኩህ አንተ ግን አትጣለኝ። ከከበረ ሕግህ ወጣሁ ከፊትህም ተለየው። አንተም እኔን ለመፈለግ ውጣ፣ እንደ ገባ ይውጣ እንደ ወጣ ይቅር አትበለኝ። ምዕመናን ወዳሉበት ወደ መንግሥተ ሰማያት አግባኝ። ከመንጋ በጎቼ ከተመረጡ ከጻድቃን ጋር እንዲቆጠር አድርገኝ። ንጹሕ ልቦናን ላግኛት የሚል ንጹሕ ልብ የሚረዳት የአምላክነት ገንዘብ የምትሆን እህል ምስጢርህን መግበኝ። ካንተ የተገኘውን ምስጢር የማይበት በአንተ ስላመኑ ስለሚጨነቁ የሚሰጥ ጸጋና ክብር ነው። የጭንቅ ጭንቅ የሚሆን መከራውን ለሚታገሱ ልዩ ልዩ የሚሆን ስቃይን ለሚታገሱ ሰዎች የሚሰጥ ክብር ለሁላችን ምስጢር የሚገለጽበት ክብሩን በቅተን እናገኘው ዘንድ ጸጋውን የበቃን ሆነን ያገኘን ዘንድ በጌታችን በኢየሱስ ክርስቶስ ቸርነት ሰውን በመውደዱ ዛሬ ባለው ዓለም በሚመጣውም ዓለም በማይፈጸመውም ዓለም ሰውን በመውደዱ አሜን እስከ ዘላለሙ ድረስ በእውነት ጌታዬ ኢየሱስ ክርስቶስ የምሕረት መገኛ መዓትህ የራቀ ትዕግሥትህ የቀረበ ቸርነትህ የበዛ ሕይወቴን ጠብቅ ኃጢአቴን ይቅር በል ለዘላለሙ አሜን። አቤቱ ዓለሙን ሁሉ የምትገዛ የአባቶቻችን አምላካቸው የአብርሃምና የይስሐቅ የያዕቆብም የጻድቃን የዘራቸውም ሁሉ ሰማይና ምድርን ከዓለማቸውም ሁሉ ጋር የሠራህ ባሕርን በቃልህ ትእዛዝ የገሠጽካት ጥልቆችን የዘረጋህ የሚያስፈራውንም ያተምክ ይኸው በምስጉን ስምህ ነው። ሁሉ ከኃይለ ፊት የሚናወጽና የሚንቀጠቀጥልህ ሆይ ለምስጋና ከፍታ ዳርቻ የለውምና የቁጣህ መቅሰፍት በኃጥአን ላይ የሚያስፈራ ነው። ለትእዛዝህ ይቅርታ ስፍር ቁጥር የለውም። እግዚአብሔር ሆይ አንተ ብቻህን ከፍ ያልክ ነህና ከቁጣ የራቅህ ይቅርታህም የበዛ መሐሪ ነህና በሰው ልጆች በደል ላይም የምትመለስ ነህ። አሁንም የጻድቃን አምላክ ሆይ ንስሐን የሠራኸው ለጻድቅ አይደለምና አንተን ላልበደሉ ለአብርሃምና ለይስሐቅ ለያዕቆብ አይደለምና ወደ እኔ ወደ ኃጢአተኛው ንስሐ ተመለስ እንጂ። ከባሕር አሸዋ ቁጥር ይልቅ በድዬሃለሁና ኃጢአቴም ብዙ ነውና ከበደሌ ብዛት የተነሳ የሰማዩን ከፍታ አይ ዘንድ ላንጋጥጥ አገባቢ አይደለም። በእግር ብረት ደከምኩ ነፍሴን ከኃጢአት አሳርፋት ዘንድ በዚሁም አላረፍኩም። ቁጣህን አነሳስቻለሁና ክፉንም በፊትህ ሰርቻለሁና ክፉንም ስጠብቅ የማይረባኝንም ሳበዛ አሁንም በልቦናዬ ጉልበት እሰግዳለሁ ያንተን ምሕረት እየለመንኩ። አቤቱ ጌታዬ በደልኩ ኃጢአቴንም እታመናለሁ። እማልድሃለሁ እለምንህም አለው ይቅር በለኝ አቤቱ ይቅር በለኝ። ለኃጢአቴም አሳልፈህ አትስጠኝ። ለዘላለሙ ክፋቴን አትጠባበቅብኝ። በምድርም ጥልቅ ውስጥ አትበቀለኝ። አቤቱ አንተ ንስሐ የሚገቡ ሰዎች አምላክ ሆይ ቸርነትህ በእኔ ላይ ይገለጽ ዘንድ አገባቤ ሳይሆን በቸርነትህ ብዛት አዳንከኝ። በሕይወቴ ዘመን ሁሉና በየጊዜው ሁሉ አመሰግንሃለሁ። የሰማዮች ሠራዊት ሁሉ አንተን ያመሰግናሉ። የዘላለም ምስጋና ላንተ ይገባል። አሜን በእውነት የማክሰኞ ውዳሴ አምላክ። አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በዚህ በቅዱስ ቁርባን በሥጋ በደም መለኮት እንዳለህ አውቃለሁ። ይህንንም ስላወቅሁ ከክብር ሁሉ የከበረ ሥጋህን ከሰማያዊ ክብር ሁሉ ጋር አከብራለሁ። በዚህ በሚታየው ኅብስት መልክ እንድቀበል አምናለሁ።
ከክብር ሁሉ የከበረ ደምህን ከሰማያዊ ክብሩ ሁሉ ጋር አከብራለሁ። በዚህ በሚታየውም ወይን መልክ እንድቀበል አምናለሁ። ስግደት የሚገባው ግሩም መለኮትህንም እንድቀበል በፍጹም ልብ አምናለሁ። እንዲህም ከሆነ አንድ ቀን ፈጣሪዬን፣ ጠባቂዬን፣ ፈራጄን፣ መድኃኒቴን እቀበላለሁ። ዳግመኛም ይህንን ቅዱስ ቁርባን በህብስትና በወይን አካል እንደማገኘው አምናለሁ። የዓለም ሁሉ ፈጣሪ በመንግሥተ ሰማይ ኪሩቤል ሱራፌል የሚሰግዱልህ አንተ ነህ። ንጉሠ ነገሥት አንተ ተሰውረህበት እንዳለህ አውቄ አምኜ እቀበለዋለሁ። አምላኬ ሆይ ይህ ቃል እንደተናገርከው ነውና የአንተ ቃል ነው እንጂ የሌላ ቃል አይደለም። የአንተም ቃል ስለመሆኑ እናታችን ቤተ ክርስቲያን የምታምነውን ሁሉ አምናለሁ። እውነተኛ ምስጢር አይደለም ለሚለኝ ግን ነፍሴን ለሞት እሰጥበታለሁ። አምላኬ ሆይ እኔ የማይገባኝ የምድር ትል ስሆን አንተን አምላኬን ልቀበል እንዴት እችላለሁ? መላእክት የሚሰግዱልህ የዓለም ሁሉ ጌታ፣ የሰዎች ሁሉ መሰብሰቢያ አንተ ነህ። በአንተ ፊት ከንቱ ነገር የምመስል ነኝ፣ አንተ ግን ግሩም አምላክ ነህ። እንዲህ ስትሆን አንተን ልቀበል እንዴት እችላለሁ? መቀበሌስ ሲቆይና አንድ ጊዜ እንኳን ዓይንህን መልሰህ ልታየኝ በእውነት የማይገባኝ ነኝ። ጌታዬ ሆይ አንተ እስከ ሰማይ የወረድክ ከእኔ ጋር ልትገናኝ እኔን ደስ ልታሰኝ ሥጋህን ደምህን ልትመግበኝ መጣህልኝ። ነገር ግን ምንም አንተ እንደዚህ ባለ ቸርነትህ ብትመጣልኝ እኔ ስለ ክፋቴ ብዛት አንተን ልቀበል በእውነት የማይገባኝ እንደሆንኩ አምናለሁ። ዳግመኛም እኔ በአንተ ፊት የተዋረድኩ ረብህ ጥቅም የሌለኝ ፍጡር ነኝ። ረብህ ጥቅም የሌለኝ ፍጡር ብቻ እንኳን አይደለሁም፣ ሕግህን ያፈረስኩ ታላቅ ኃጢአተኛ ነኝ እንጂ። ጌታዬ አንተ ታውቀኛለህና ምን እነግርሃለሁ? ከአንተ ስንት ጊዜ ሸፈትኩ፣ የሸፈትኩበትን ጊዜ ቁጥር ስፍር የለውም። የነፍሴ ጌታ የነፍሴ ንጉሥ አንተ ብቻ ስትሆን በሽፍትነቴ ብዙ ጊዜ ከነፍሴ አስወጥቼ ሰድጄሃለሁ። በአንተ ቦታ ስለ አንተ ፈንታ ያንተንና የኔን ጠላቶች ዛሬ አስገብቼ አኑሬአለሁ። አግብቼ ያኖርኳቸውም ያንተና የኔ ጠላቶች ሰይጣንና ኃጢአት ናቸው። አንተ ግን ምሕረት ልማድህ ነውና እንደዚህ ያለ ክፋት ሳደርግብህ እየኖርኩ ክፋቴን ሁሉ ሳታስብ በመሐሪነትህ ወደ እኔ ትመለሳለህ፣ ዕድሜን ለንስሐ ትሰጠኛለህ። ራስህንም ሰጥተህ በነፍስና በሥጋዬ ባለቤት ትሆናለህ። ይህንንም ሁሉ ማድረግ ለእኔ ፍቅርህን ለማብዛት ብቻ ነው እንጂ ከእኔ ትርፍ ነገር አገኛለሁ ብለህ አይደለም። ፍቅርህንስ ለማብዛት ካልሆነ ፍጥረትህ ሁሉ በአንተ ፊት ጻድቅ አይደለምና የመላእክት ሁሉ ጻድቅነት እንኳን የእኔ ብቻ ቢሆን ጻድቅነቴን አስበህ አንተ ወደ እኔ ልትመጣ አይገባኝም ነበር። እኔም አንተን ልቀበል የሚገባኝ አይደለሁም። ጌታዬ ሆይ አንተን ለዘላለም ንጹሕ እንደሆንክ ሳውቅ አሁን በደካማ ልቤ በወስላታ አንደበቴ ክፋት አንድ ሰዓት እንኳን በማይለየው ልቤ አንተን ልቀበል እንዴት እችላለሁ? ነገር ግን የማይገባኝ እንደሆንኩ አምናለሁ፣ እታመናለሁም። ሰውን የፈጠርክ ሆይ በወሰንከው ሥርዓት ከፊትህ ቆም ዘንድ አጽናኝ። ነፍስን የተከልክ አጥንቶችን ያለመለምክ ጌታዬ ሆይ የሥራዬን ክፋትና ኃጢአቴን አታስብ። ያፈርኩ የተዋረድኩ እኔ በፊትህ እፈራለሁና ወደ ይቅርታ ትጠራኝ ዘንድ ተስፋህን አቆየኝ። አቤቱ ስምህን ለካደ የሠራኸውን አስብ። ከካደ በኋላ ከገሃነም አውጥተህ ተድላ ወደሚደረግባት ወደ ገነት መለስከው። ተስፋውንም ካንተ አልቆረጠም። ችግረኛ የምሆን እኔን የከፉ በደሎቼን ሰውር። የኃጢአቴንም መጋረጃ ቅደድ። የፊቴንም ጥቁረት
በእውነተኛ የፍርድ ቀን መጻሕፍት በፊትህ በተገለጹ ጊዜ አታሳፍረኝ። አቤቱ በፍጥረትህ ሁሉ በምትፈርድበት ጊዜ በፊትህ ያፈርኩ የተጨነቅሁ አንደበተ ዲዳ ነኝና ካንተ ልለምን ልማልድ አልደፍርም። ስለዚህም አታሳፍረኝ። አቤቱ እኔ ደስ አላሰኘሁህምና በፊትህም ጥቂት እንኳን በጎ ነገር አላደረግኩምና በክፋቴ ብዛት በአእምሮዬ ማነስ አፌ ረክሳለች ሸታለች እንጂ። በረከሰች አንደበት ይናገራለሁ፣ ያደፈ ፊቴንም ወደ አንተ አቀናለሁ። ይቅር እንድትለኝ ወደ አንተም እለምን እማልድም ዘንድ እኔ ፍጥረትህ ነኝና በምታስፈራ በምታስደነግጥ በግርማ መለኮትህ በተገለጽክ ጊዜ ኃጢአትን ተመልቼ ከፊትህ ሳልቆም መላእክት አንተን ለማመስገን አንተን ለማድነቅ በወረዱ ጊዜ በገናና ስምህ ስላመኑ በመከራ በመገዛት የነበሩ ሰዎች ሁሉ ሕዋሳት ይሰበሰቡ ዘንድ በነጋሪት በተጠሩ ጊዜ ፍጥረትም ሁሉ የኃጢአትን ሸክም ተሸክሞ በሚያስፈራ ዙፋን ፊት በሚቆሙበት ጊዜ የሰሩትን ክፉንም በጎንም ሁሉ ያን ጊዜ ስራችን ይታወቃል፣ ምስጢራችንም ይወጣል፣ መጋረጃችንም ይገለጣል። አቤቱ የሐሳራችንና የኀፍረታችን ደብዳቤ በመላእክት ፊት ይዘረጋል። ሥራችን ሁሉ በፍጥረት ሁሉ መካከል ይነበባል። አቤቱ ጌታዬ ሆይ የዚያች ሰዓት ግርማዋ ምን ያክል ይሆን? በሚያስደነግጥ ዙፋንህ ተቀምጠህ በታየህ ጊዜ ክብርህም በፊትህ በተገለጠ ጊዜ የፈጠርከውን ፍጥረት በቅንነትና በእውነት በገዛህ ጊዜ የተሰወረውም ሁሉ በታየ ጊዜ ጻድቃንም ከኃጥአን በሚለዩበት ጊዜ አለኝታ ጌታዬ ኢየሱስ ክርስቶስ ሆይ የመከራዋ ግርማ ሊያየዋ ስለሚያስጨንቅ ስለዚያች ሰዓት ይቅርታህን እፈልጋለሁ። በፊትህ በሠራሁት ኃጢአቴ ከባሪያህ ጋር አትከራከር፣ በይቅርታህ ነው እንጂ ከፍርድህ መዳን የሚቻለው የለም። አቤቱ ጌታዬ መምህሬ ሆይ ከዚች ከምታስጨንቅ ፍርድ አድነኝ። የሕይወቴ አይደለ ፍርድ ከእርሷ ስለመጣበት ሰው ሁሉ የሚጨነቅባት። አሁንም ጌታዬ ሆይ ነፍሴን ከዚያ ሰዓት ታድናት ዘንድ ከገሃነም ፍርድም ታድነኝ ዘንድ እለምንሃለሁ። በለጋስነትህና በቸርነትህ በርኅራኄ ከወዳጆችህ ጋር ትቆጥረኝ ዘንድ አሜን ይደረግልኝ። ጌታዬ ኢየሱስ ክርስቶስ ሆይ እለምንሃለሁ፣ ይቅርታህን በላያቸው ካፈሰስ በመከራቸው ከወደድካቸው ጋር ዕድል ፈንታ ትሰጠኝ ዘንድ ለእኔስ በፊትህ ለመቆም ለይቅርታህ የሚስማማ በጎ ሥራ አይታየኝም፣ በይቅርታህ እታመናለሁ እንጂ። በበጎ ሥራቸው ላገለገሉህና ለሚወዱህ ለነገርካት ለዘላለም ደስታ በለጋስነት የበቃሁ ታደርገኝ ዘንድ ጌታዬ ሆይ የጠቆርኩ የረከስኩ እኔን ይቅር በለኝ። አቤቱ ምሳሌ ወደማይነገር ብርሃን አግባኝ። የጠቆረ ፊቴንም በእውነተኛ ንስሐ እሳት በፈላ እንባ ጠበኝ። አሜን በእውነት ይደረግልኝ። የነቢዩ የቅዱስ ዳዊት መዝሙር ምዕራፍ 24 አምላኬ ሆይ ነፍሴን ወደ አንተ አነሳለሁ። አቤቱ በአንተ አምኛለሁና ለዘላለሙ አልፈር። ጠላቶቼም ደስ አይበላቸው፣ በአንተ ያመኑ ሁሉ አያፍሩምና ዘወትር የሚበድሉ ግን ይፈሩ። አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ፣ በቸርነትህም ምራኝ። አንተ ኃይሌ ነህ መድኃኒቴም ነህና ዘንልኝ። ዘወትርም አንተን ተስፋ አድርጋለሁ። አቤቱ ይቅርታህን አስብ፣ ቸርነትህም ለዘላለም ነውና። በእውቀቴና በልጅነቴ ጊዜ የነበረ ኃጢአቴን አታስብብኝ። አቤቱ ስለ ቸርነትህ እንደ ይቅርታህ አስበኝ እንጂ። እግዚአብሔር ቸር ነው ቅንም ነውና
ስለዚህ የሚስቱትን መንገድ ይመራቸዋል፣ ለቅኖችም ፍርድን ያስተምራቸዋል፣ ለእግሮችም መንገድን ያመለክታቸዋል። ኪዳኑንና ምስክሩን ለሚጠብቁ የእግዚአብሔር መንገዱ ይቅርታና እውነት ነው። አቤቱ ኃጢአቴ ብዙ ነውና ስለ ስምህ ይቅር በለኝ። እግዚአብሔርን የሚፈራ ሰው ማን ነው? እርሱም የመረጠውን መንገድ ይመራዋል። ነፍሱም በመልካም ቦታ ታድራለች፣ ዘሩም ምድርን ይወርሳል። እግዚአብሔርን ለሚፈሩ ኃይላቸው ነው፣ ለሚጠሩትም እግዚአብሔር ምስክራቸው ነው፣ ሕጉንም ያስተምራቸዋል። ዓይኖቼም ዘወትር ወደ እግዚአብሔር ናቸው፣ እርሱ እግሮቼን ከወጥመድ ያወጣቸዋልና። ወደ እኔ ተመልክተህ ይቅር በለኝ፣ ብቸኛ ነኝ ችግረኛም ነኝና። የልቤም ሐዘን ብዙ ነውና ከመከራ አድነኝ። መከራዬና ድካሜን ተመልከት፣ ኃጢአቴንም ሁሉ ይቅር በለኝ። ጠላቶቼም እንዳይበዙ እይ፣ በግፍ ይጠሉኛል። ነፍሴን ጠብቀህ አድነኝ፣ በአንተም አምኛለሁና ልፈር። ፍጹምነትና ቅንነት ይጠብቁኝ፣ አቤቱ አንተን ተስፋ አድርጌያለሁና። እግዚአብሔር እስራኤልን ከመከራው ሁሉ ያድነዋል። የቸር እረኛችን የቅዱስ አማኑኤል ምሕረትና ይቅርታው እንደዚሁም ጥበቃው ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር፣ አሜን። በወርሃ ሐምሌ በ28ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 28 በዚች ቀን ከአንጾኪያ የአንድራኒቆስና የሚስቱ የአትናስያ መታሰቢያቸው ነው። እነርሱም ከአንጾኪያ ከተማ ነበሩ። በወርቅና በብርም የከበሩ ባለጸጎች ነበሩ። ከገንዘባቸውም ለድሆችና ለችግረኞች ይሰጡ ነበር። ከዚህም በኋላ አንድ ወንድ ልጅና አንዲት ሴት ልጅን ወለዱ። ወንዱን ዮሐንስ ሴቲቱንም ማርያም ብለው ሰየሟቸው። ልጆቹም አደጉ። አንድራኒቆስና ሚስቱም እንግዳ በመቀበል ለድሆችና ለምስኪኖች በመመጽወት በጎ ሥራን አበዙ። እነርሱም መገናኘትን ትተው ሰውነታቸውን በንጽሕና ጠበቁ። ልጆቻቸውም 12 ዓመት በሆናቸው ጊዜ የሆድ ዝማ በሽታ ታመው በአንዲት ቀንም ሞቱ። አንድራኒቆስም አይቶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስዕል ፊት ራሱን ጥሎ እንደዚህ ብሎ አለቀሰ። ከእናቴ ማኅፀን ራቁቴን ወጣሁ፣ ወደ እግዚአብሔርም ራቁቴን እሄዳለሁ። እርሱም ሰጠ፣ እርሱም ወሰደ። የእግዚአብሔር የጌትነቱ ስም የተባረከ ይሁን ለዘላለሙ አሜን። እናታቸውም ለሞት እስከምትደርስ እጅግ አዘነች። ልጆቿ ወደ ተቀበሩበት ወደ አጸደ ቤተ ክርስቲያን ሄደች። ከሐዘኗም ብዛት የተነሳ አንቀላፋች። በእንቅልፏም ውስጥ በልጆችሽ ሞት አታልቅሺ፣ እነርሱ ግን በሰማያት ደስ እያላቸው ናቸው እያለ በመነኮስ አምሳል ሲናገራት አየች። ይህንንም ሰምታ ሄዳ ለባሏ ነገረችው። ከዚህም በኋላ ይህንን ዓለም ይተዉ ዘንድ ተስማሙ። ገንዘባቸውንም ሁሉ ምንም ሳያስቀሩ ለድሆችና ለጦም አዳሪዎች ሰጡ። በሌሊትም ወጥተው ወደ እስክንድርያ ከተማ ደረሱ። ሚስቱንም በዚያ ትቶ ወደ አስቄጥስ ገዳም ሄደ። በአባ ዳንኤልም ዘንድ መነኮሰ። ከዚያም ተመልሶ ሚስቱ አትናስያን ወደ ሴቶች ደናግል ገዳም ወሰዳት፣ በዚያም ተዋት። ከ12 ዓመትም በኋላ አንድራኒቆስ ከቅዱሳን መካናት ይባረክ ዘንድ ወደ ኢየሩሳሌም ለመሄድ አባ ዳንኤልን ለመነው፣ ፈቀደለትም። በመድኃኒታችንም ቸርነት ሚስቱ አትናስያ በወንድ አምሳል በጉዞ ላይ ተገናኘችው። ሚስቱ እንደሆነችም አላወቀም። እርሷ ግን አወቀችው። ነገር ግን ሚስቱ እንደሆነች አልገለጠችለትም።
ወደ ቅዱሳት መካናትን በደረሱ ጊዜ ሥራቸውን ፈጽመው ወደ አባ ዳንኤል በአንድነት ተመለሱ። አባ ዳንኤልም ሚስቱ እንደሆነች በመንፈስ ቅዱስ አውቆ አንድራኒቆስን ባልንጀራ ካደረግከው ከዚህ መነኮስ ጋር በአንድ ቦታ ኑሩ፣ እርሱ ቅዱስ ነውና አለው። 12 ዓመትም በአንድነት ኖሩ። ማንም ያወቅ አልነበረም። አባ ዳንኤልም ይጎበኛቸውና ስለ ነፍሳቸው ጥቅም ያስተምራቸው ነበር። ከዚህም በኋላ አትናስያ በታመመች ጊዜ ለአንድራኒቆስ አባታችንን አባ ዳንኤልን ጥራልኝ አለችው። ሄዶም ለአባ ዳንኤል እንደዚህ ብሎ ነገረው። ባልንጀራዬ ታሞ ለመሞት ተቃርቧልና ትጎበኘው ዘንድና። በደረሰም ጊዜ በታላቅ ሕመም ላይ አገኛት። እርሷም ታቆርበኝ ዘንድ እሻለሁ አለችው። እርሱም ተፋጠንና ሥጋውንና ደሙን አቀበላት። ከዚህም በኋላ ባረፈች ጊዜም በሚገንዟትም ጊዜ ሴት እንደሆነች አገኙ። ዳግመኛም ታሪኳንና ለባሏ ያወራቻቸውን ምልክቶች አገኙ። እንድራኒቆስም ባነበበ ጊዜ እርሷ ሚስቱ እንደሆነች አወቀ። ደንግጦም ልቡ ተሰወረ። ፊቱንም እየጸፋ ጮሆ ያለቅስ ጀመር። ከጥቂት ቀን በኋላም ታመመ። አረጋውያንም መጥተው በረከቱን ተቀበሉ። ሥጋውንና ደሙንም ተቀብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ ለልዑል አምላካችን ምስጋና ይሁን። የጌታችን የቅዱስ አማኑኤልም ምሕረትና ይቅርታ ከሁላችን ጋር ጸንቶ ይኑር። የጻድቃን የሰማዕታቱን በረከት አይለየን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።